በሰሜን ወሎና ጎጃም ፋኖ ላይ ምቱ ጠንክሯል። መከላከያ ከባድ ዘመቻ እያከናወነ ነው። በትግራይ ደግሞ ጦርነት ሊጀመር ከጫፍ ደርሷል። ከሰሞኑ የፋኖ ጠንካራ ይዞታ ላይ የተከፈተው ውጊያ ዓላማው በትግራይ አዲስ ዘመቻ ለመክፈት ታስቦ እንደሆነ መረጃዎች እያመላከቱ ነው። በዝርዝር ታደምጡታላችሁ። ህወሓት ከመቀሌ አዲስ አበባ የሚመላለሱትን ዲፕሎማቶች ተጨባጭ ውጤት ይዘው ካልመጡ እንደማይቀበል አስታወቀ። ህወሓት የጦርነቱ ጥረቱን ለማርገብ ወደ መቀሌ ያቀኑትን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና የአፍሪካ ህብረት ተወካዩ ኦሉሴጉን ኦባሳንጆ ተጨባጭ መፍትሄ ይዘው አልመጡም ሲል ወንጅሏል። ተሰሙታላችሁ። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ቢን አብደላ ጋር በስልክ መወያየታቸው ተሰማ። የሳውዲ ፕሬስ ኤጀንሲ እንደዘገበው ሁለቱ ወገኖች በሁለትዮሽ ግንኙነትና የጋራ ጥቅሞች ባሏቸው በበርካታ ቀጠናዊ ጉዳዮች ዙሪያ መክረዋል። እንመለስበታለን። አሜሪካ ለተከታታይ ቀናት በኢራን ላይ እየፈጸመች ያለችውን ጥቃት ተከትሎ የመካከለኛው ምስራቅ ሀገራትና ሆርሙዝ ወሽመጥ የኢራን ያጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋም ከፍተኛ ጭማሪ አሳይቷል። ይህንንም በዘገባችን ይዘነዋል፣ እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በሰሜን ወሎና ጎጃም ፋኖ ላይ ምቱ ጠንክሯል። መከላከያ ከባድ ዘመቻ እያከናወነ ነው። በትግራይ ደግሞ ጦርነት ሊጀመር ከጫፍ ደርሷል። ከሰሞኑ የፋኖ ጠንካራ ይዞታ ላይ የተከፈተው ውጊያ ዓላማው በትግራይ አዲስ ዘመቻ ለመክፈት ታስቦ እንደሆነ መረጃዎች እያመላከቱ ነው። በአማራ ክልል ዘመቻው ተጧጡፏል። በትግራይ ደግሞ አዲስ ዘመቻ ሊታወጅ ቁርጡ ቀን ቀርቧል። ህወሓት ብልጽግናን አስወግዳለሁ እያለ እየፎከረ ነው። ብልጽግናም እንደ ዱቄት በኗል ያለውን ህወሓትን አጠፋለሁ ብሏል። ህወሓትን ለማጥፋት እየተዘጋጀ ያለው ፌዴራል መንግስቱ አስቀድሞ ግን ፋኖን ለማዳከም ከዚያም ወደ ትግራይ ለመዝመት ያቀደ መስሏል። ለዚህም ከሰሞኑ እንደ ጎጃምና ሰሜን ወሎ ባሉ የፋኖ ጠንካራ ይዞታዎች ላይ መጠነ ሰፊ የሚባል ዘመቻን እያደረገ ነው። በተለይ በጎጃም ጮቄ ተራሮች እጅግ የበረታ ውጊያ ሲደረግ ነው የከረመው። የኢፌዴሪ መከላከያ ሰራዊት የምስራቅ እዝ በጎጃም በተለይም በጮቄ በደጋዳሞትና በአጎራባች ቀጠናዎች የከፈተው መጠነ ሰፊ ዘመቻ ዓላማው ጽንፈኛ ሲል የሚጠራቸውን የፋኖ ኃይሎች መዋቅር ማፍረስና የህዝብን ሰላም ማረጋገጥ እንደሆነ አስታውቋል። የጎጃም ፋኖ በበኩሉ የመንግስትን የድል መግለጫዎች በማስተባበል በመንግስት ጦር ላይ ከባድ ኪሳራ ማድረሱና የአካባቢውን ይዞታዎች ለመከላከል እየተንቀሳቀሰ መሆኑን ይገልጻል። በአንዳንድ የፋኖ ደጋፊዎችና የማህበራዊ ሚዲያ ተንታኞች ዘንድ መንግስት በአማራ ክልል ያለውን የኃይል ሚዛን ሙሉ በሙሉ ለመቆጣጠርና የሰሜኑን ስጋት ለመቀልበስ ይፋዊ ዘመቻዎችን እንደሚያደርግ ይገምታል። በአሁኑ ወቅት በትግራይ ክልል የኃይል ምልመላና ውጥረት መኖሩ የሚገለጽ ቢሆንም በጎጃም እየተካሄደ ያለው ውጊያ በቀጥታ ከህወሓት ጋር የተያዘ ሳይሆን ላለፉት ዓመታት በአማራ ክልል ከቀጠለው የመንግስትና የፋኖ ጦርነት ጋር የተያዘ የውጊያ ምዕራፍ ነው። በአካባቢው በሚደረገው የከባድ መሳሪያዎች ልውውጥ ሳቢያ በንጹሃን ዜጎች ላይ ከባድ ጉዳት እየደረሰ መሆኑን የሰብአዊ መብት ተሟጋቾችና የአካባቢው ነዋሪዎች እየገለጹ ይገኛሉ። ስለዚህም የዘመቻው ቀጥተኛና ይፋዊ ዓላማ በጎጃም ያለውን የፋኖ መዋቅር ማዳከም ቢሆንም ከህወሓት ጋር ሊኖር ስለሚችለው ቀጣይ ግንኙነት የሚነሱ ሀሳቦች በወታደራዊ ተንታኞች የሚሰጡ የፖለቲካ ግምቶች እንጂ የተረጋገጡ ይፋዊ እቅዶች አይደሉም። ህወሓት ከመቀሌ አዲስ አበባ የሚመላለሱትን ዲፕሎማቶች ተጨባጭ ውጤት ይዘው ካልመጡ እንደማይቀበል አስታወቀ። ህወሓት የጦርነቱ ጥረቱን ለማርገብ ወደ መቀሌ ያቀኑትን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና የአፍሪካ ህብረት ተወካዩ ኦሉሴጉን ኦባሳንጆ ተጨባጭ መፍትሄ ይዘው አልመጡም ሲል ወንጅሏል። የህወሓቱ ቃል አቀባይ ሚካኤል አስግዶም ለሪፖርተር በስልክ በሰጡት ቃለ መጠይቅ ዲፕሎማቶችን ባልተለመደ ሁኔታ የረባ መፍትሄ የላቸውም ሲሉ ኮንነዋል። ወደ መቀሌ አቅንተው የነበሩት ዲፕሎማቶችን ውጥረት ተጨባጭ መፍትሄ የሌለው ነው ያሉት ሚካኤል ከእንግዲህ በኋላ ለአንድ ወገን ወግነው የሚመላለሱ ከሆነ አንቀበልም ብለዋል። የአሜሪካው አምባሳደርም ይሁኑ የአፍሪካ ህብረቱ ኦባሳንጆ ይዘውት የመጡት መፍትሄ የለም ያሉት ቃል አቀባዩ ለመንግስት በመወገንም ወንጅለዋቸዋል። ህወሓት ያቀረባቸውን ጥያቄዎች የሚፈታ ተጨባጭ ለውጥ ይዘው ካልመጡ ከመምጣት ይልቅ ለአንድ ወገን ወግነዋል ያሏቸውን ዲፕሎማቶችን ከእንግዲህ አንቀበላቸውም ብለዋል። በአንድ ሰሞን
ተከታትለው ወደ መቀሌ አቅንተው የነበሩትን ኦባሳንጆና ማሲንጋን ህወሓት የተቀበላቸው ያቀረቧቸውን ጥያቄዎች ለመመለስ ፈቃደኛ ከሆኑ በሚል ነው ብለዋል። ይሁን እንጂ ዲፕሎማቶቹ ከፌዴራል መንግስቱ ጠይቀን እናሳውቃቸዋለን ከማለት ውጪ የራሳቸው መፍትሄ አካል ያለው ሐሳብ እንደሌላቸው ቃል አቀባዩ ተናግረዋል። ህወሓት ዲፕሎማቶቹ መፍትሄ ይዘው አልቀረቡልኝም ያላቸው ጥያቄዎች እንደ ወልቃይት ያሉ አካባቢዎችን ወደ ትግራይ ማስመለስ፣ ተፈናቃዮችን መመለስና ተፈጽሞብኛል ያለውን ከበባ ማስነሳት መሆናቸውን ቃል አቀባዩ ገልጸዋል። ቡድኑ የሚፈልገው ከወልቃይት ማስመለስ እስከ ፌዴራል መንግስት ኃይሎች የትግራይ አዋሳኝ አካባቢ እንቅስቃሴ መግታት ያቀረባቸው ጥያቄዎች በቀጥታ ምላሽ የማያገኙ ከሆነ የዲፕሎማቶችን መመላለስ እንደማይቀበል አስታውቋል። ቃል አቀባዩ ስለ ዲፕሎማቶቹ ውጥረት የማርገብ ጥረት በሰነዘሩት ትችት ዋናው ችግር ፈጣሪ እያለ እኛን ምን አድርጉ ነው የሚሉን ሲሉም ጠይቀዋል። እንደ ሚካኤል ገለጻ አሁን ለተፈጠረው የጦርነት ስጋት ተጠያቂ የፌዴራል መንግስት ሲሆን ዲፕሎማቶችም ጫና መፍጠር ያለባቸው በማዕከላዊ መንግስቱ ላይ እንደሆነ ገልጸዋል። ህወሓት የዲፕሎማቶችን ጥረት እያጣጣለ የሚገኘው በተለይ በአሜሪካ በኩል ገጥሞት የማያውቀውን ከባድ ማስጠንቀቂያ ከተሰጠው በኋላ ነው። አሜሪካ አክራሪ ያለቻቸውን የህወሓት አመራሮች ለይታ የቪዛ ማዕቀብና ጠንከራ ያለ ማስጠንቀቂያ መስጠቷ የሚታወቅ ሲሆን ወደ ጦርነት ከገባ ከባድ በትሯን እንደምታሳርፍበት በአዲስ አበባ አምባሳደሯ በኩል ማስጠንቀቋ ይታወሳል። የቡድኑ መሪ ዶክተር ደብረጽዮን ገብረ ሚካኤል የዲፕሎማቶችን ጥረት በተመለከተ በሰሞኑ ስብሰባ ላይ በሰጡት ማብራሪያ በአሁኑ ሰዓት የዲፕሎማቶች መመላለስ ሳይሆን አዎንታዊው ለውጥ የሚያመጣ ወደ ድርድርና ሰላም የሚያስገባ ከሆነ እንቀበለዋለን። ከዛ ውጭ ግን የትግላችን ማስተናጊያ ጊዜ መግዣ ከሆነ መታገላችን ግድ ነው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን ቢን አብደላ ጋር በስልክ ተወያዩ። የሳውዲ ፕሬስ ኤጀንሲ እንደዘገበው ሁለቱ ወገኖች በሁለትዮሽ ግንኙነትና የጋራ ጥቅሞች ባሏቸው በበርካታ ቀጠናዊ ጉዳዮች ዙሪያ መክረዋል። ኤጀንሲው ውይይቱ ሐምሌ 14 ቀን መካሄዱን የገለጸ ቢሆንም የተወያዩባቸውን ቀጠናዊ ጉዳዮች ዝርዝር ወይም የተፈጸሙ ስምምነቶች መኖር አለመኖራቸውን ግን አልገለጸም። ይህ ውይይት የተካሄደው በአፍሪካ ቀንድና መካከለኛው ምስራቅ ጂኦፖለቲካዊ ውጥረቶች በከፍተኛ ደረጃ በተባባሱበትና ኢትዮጵያና ሳውዲ አረቢያ በተለያዩ ቁልፍ ግጭቶች ላይ የተለያዩ ቀጠናዊ ኃይሎችን በመደገፍ ላይ በሚገኙበት ወቅት ነው። በተጨማሪም ውይይቱ የየመኑ ሁቲ ንቅናቄ በሳውዲ አረቢያ ላይ የባህር ላይ ማዕቀብ መጣሉን ካስታወቀ በኋላ በቀይ ባህር ቀጠና እየጨመረ የመጣውን የጸጥታ ችግር ተከትሎ የተደረገ ነው። አዲስ ስታንዳርድ የፈረንሳይ ዜና ወኪልን ጠቅሶ ሐምሌ 13 ባወጣው ዘገባ መሰረት ሪያድ ይህንን እርምጃ በቀጠናው ነት ላይ የተቃጣ ስጋት ስትል የኮነነች ሲሆን በኢራን ከሚደገፉ ቡድን ጋር አዲስ ግጭት በተቀሰቀሰበት ወቅትም በዓለም አቀፍ ደረጃ ተቀባይነት ላገኘው የየመን መንግስት ያላትን ድጋፍ እንደገና አረጋግጣለች። ዲፕሎማሲያዊ ግንኙነቱ በአፍሪካ ቀንድ ውስጥም የተለያዩ ቀጠናዊ አስተላለፎች በሚታዩበት ወቅት የተደረገ ነው። ሳውዲ አረቢያ በቅርቡ ከሶማሊያ ጋር ያላትን የደህንነት ትብብር አጠናክራለች። አዲስ ስታንዳርድ ሐምሌ 10 ሂራን ኦንላይን የተሰኘውን የዜና ምንጭ ጠቅሶ እንደዘገበው በጋልሙዱግ ግዛት ውስጥ ወደ 5000 የሚጠጉ የሶማሌ ወታደሮችን ስልጠና በመደገፍ የመከላከያ ትብብር ስምምነቷን መተግበር መጀመሯ ተገልጿል። ሆኖም የትኛውም መንግስት ስለ መርሃ ግብሩ ይፋዊ ማረጋገጫ አልሰጠም። በሁለቱ የውጭ ጉዳይ ሚኒስትሮች መካከል የተደረገው ውይይት የተካሄደው በሳውዲ አረቢያ የሞት ፍርድ የተበየነባቸው ኢትዮጵያውያን ዜጎችን እጣ ፈንታ በተመለከተ ከሳውዲ አረቢያ ጋር ጠንካራ ዲፕሎማሲያዊ ግንኙነት እንዲደረግ በኢትዮጵያ ውስጥ ጥሪዎች እየቀረቡ ባሉበት ወቅት ነው። አዲስ ስታንዳርድ ሰኔ 26 ቀን ሚድል ኢስት አይ የተሰኘውን የዜና ምንጭ ጠቅሶ እንደዘገበው በቅርብ ወራት ውስጥ በርካታ ኢትዮጵያውያን የሞት ቅጣት የተፈጸመባቸው ሲሆን በሞት ፍርድ ላይ የሚገኙ የኢትዮጵያውያን ቤተሰቦች ጣልቃ እንዲገባም ተማጽነዋል። የኢትዮጵያ ካቶሊክ ቤተ ክርስቲያን ጳጳሳትም በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች አሁንም ለአደጋ ተጋላጭ መሆናቸውን በማስጠንቀቅ የሳውዲ ባለስልጣናት የሞት ቅጣቶችን እንዲያስቆሙ አሳስበዋል። አሜሪካ ለተከታታይ ቀናት በኢራን ላይ የፈጸመች ያለችውን ጥቃት ተከትሎ የመካከለኛው ምስራቅ ሀገራትና ሆርሙዝ ወሽመጥ የኢራን ያጸፋ ጥቃት ኢላማ ሲሆኑ የነዳጅ ዋጋ ከፍተኛ ጭማሪ አሳየ። በተለይ ዮርዳኖስ ባለፉት ተከታታይ ቀናት በኢራን ሚሳኤሎች ተከታታይ ጥቃቶች የተፈጸሙባት ሲሆን ሚሳኤሎቹን ለማክሸፍ በምታደርገው ጥረት ተወጥራለች። የእስራኤል አጎራባች በሆነችው ዮርዳኖስ ላይ በዛሬው ዕለት 6 የኢራን ሚሳኤሎች እንደተተኮሱባትና የሀገሪቱ ጦር ሰራዊት 4ቱን ማክሸፍ
ማረፉን አስታውቋል። ሁለቱ ደግሞ ሰው በማይኖርባቸው ራቅ ያሉ ስፍራዎች ላይ መውደቃቸውን ፔትራ የተባለው የዜና ወኪል ዘግቧል። የእስራኤል ኤላት ከተማ ነዋሪዎች የቀረጹትና በቀይ ባህር ዳርቻ ላይ ከምትገኘው አቅባ ከተማ ላይ የሚነሳ ጭስ ወደ ሰማይ ሲወጣ የሚያሳዩ ቪዲዮዎች መታየታቸውን አሶሺየትድ ፕሬስ ዘግቧል። እስራኤል በዮርዳኖስ ላይ የተፈጸሙት ጥቃቶች የፈጠሩት ጭስ ከድንበሯ ባሻገር መታየታቸው ስጋት የፈጠረባቸው የእስራኤል ባለስልጣናት የኢራን ጥቃት ወደ ግዛታቸው ሊሸጋገር እንደሚችል እያስጠነቀቁ ነው። ዮርዳኖስ የአሜሪካ ጦር ሰራዊት አባላትና አውሮፕላኖች በግዛቷ ውስጥ እንዲሰፍሩ በመፍቀዷ በተደጋጋሚ የኢራን ጥቃት ኢላማ ሆናለች። በተጨማሪም ኩዌትና ባህሬን ባለፉት ቀናት የኢራን ጥቃት ደርሶባቸዋል። በፋርስ ባህረ ሰላጤው አካባቢ የሚደረገው የኢራንና የአሜሪካ ጦርነት ዳግም ከተቀሰቀሰ በኋላ የሆርሙዝ ወሽመጥ ደህንነት አደጋ ላይ በመውደቁ መርከቦች ስጋት ተደቅኖባቸዋል። ባለፉት ሳምንታት በርካታ መርከቦች በተወንጫፊዎች በመመታታቸው የነዳጅ ጫኝ መርከቦች እንቅስቃሴ በከፍተኛ መጠን ቀንሷል። በዚህም ሳቢያ በጦርነቱ መቆም ከፍተኛ ቅናሽ አሳይቶ የነበረው የነዳጅ ዋጋ እያሻቀበ ሲሆን በአሁኑ ወቅት ከሰኔ ወር መጀመሪያ ወዲህ ከፍተኛ የሆነ ደረጃ ላይ ደርሷል። በዛሬው የብሬንት የነዳጅ ገበያ ተመን መሰረት የአንድ በርሜል ዋጋ ወደ $94 በመድረስ ከአንድ ወር በላይ በሆነ ጊዜ ውስጥ ዋጋው ከፍተኛ መጠን ላይ ደርሷል። ኢራን በአሜሪካ በሚፈጸምባት ጥቃት ምክንያት በመካከለኛው ምስራቅ ሀገራትና በሆርሙዝ ወሽመጥ መመሪያዋን በሚጥሱ መርከቦች ላይ የምትፈጽመውን ጥቃት አጠናክራለች። በዚህም የተነሳ ለመርከቦች ያወጣቸውን መመሪያ አላከበሩም ያለቻቸውን በሆርሙዝ ወሽመጥ በኩል ሊያቋርጡ የነበሩ 2 መርከቦች ማስቆሟንና ጥቃት መፈጸሟን አስታውቃለች።